ሸገር ካፌ ሸገር ካፌ ሸገር ካፌ ንጉሴ እንግዲህ ፋሲካ አይደለ የጠላውንም ነገር እናንሳ። ጠላ መጥመቅ እንኳን አንዳንድ ቦታ ማይመች እየሆነ ነው አይደለ? እንደው ሙያውም ከንትሩም እየወጣ ነው። ሙያውም ወደ ቢራ እየተቀየረ ሙያውም እየጠፋ ነው እና አንዳንዴ እንደዚህ አይነቶችን ነገሮች መለስ ብሎ ማየት ሙያውንም ያላቸው ሰዎች ደግሞ በጽሁፍ አድርገው በመጽሐፍ አሳትመው ቢያስቀምጡት ጥሩ ይመስለኛል። ጠጅም ራሱ አሁን ብዙ ጊዜ ሙያው እየጠፋ ነው። አሁን እንግዲህ ወደ ወይን ወደ ቢራ ሆኗል። እንደዛ ሆነ። አሁን የአራዳ ልጆች ሁላችንም እንግዲህ የምናውቃቸው ብዙ የግል ቃሎች አሉ አይደል? የግዕዝ ቃላት ወይን ያስተፌስልበሰብ እንላለን። በዚህም በእናንተ ማስታወቂያው አንዳንዴ ሲሄድ ይሰማ ነበር። እንግዲህ ወይን ልብን ደስ ያሰኛል ማለት ነው። እኔ አሁን ለአራዶች እንግዲህ አልጋበዙኝም እንጂ ወደፊት ቢጋብዙኝ እቺ ወይን ያስተፌስልበሰብ ወይን ያስተፌስ ወይን ያስተፌስ ወይን ያስተፌስ ወይን ያስተፌስ ልበሰብ ወይን ያስተፌስ ልበሰብ ወይን ያስተፌስ እያን እንግዲህ ጨዋታውን ከዚህ ጋር መሆን አለበት ነው የምለው እኮ ነው። ለዝም ብሎ መብላት መጠጣቱ ብቻ ሳይሆን አንዳንድ ታሪኮች ከዚህ ጋር እየተያያዙ ድግስም ዝግጅትም የጓደኛም ጨዋታ የቤተሰብ ጨዋታም ሲሆን እንደው ከዚህ ጋር እንዴ እነዚህ ነገሮች እኮ ለሌላው ሳናስተላልፍ ይዘናቸው ለሚሄድ እኮ ነው። እኔ ብቻ ነኝ ማዜማቸው እንደዚህ አይነቶቹን ነገሮች እውነቴን ነው። እንደው ይሄን ደፍሬ እኔ አንድ ጊዜ አንድ ጊዜ ምን አንድ ሁለት ሶስት ጊዜ እንደዚህ አጋጥሞኛል። አንደኛው የአንጎለላ የስንተኛ ዓመት ነው? 100ኛ ዓመት ይሁን 100ኛ ዓመት ትክክል። የአንጎለላ 100ኛ ዓመት ጊዜ ትዝ ይለኛል። ትክክል። ምኒልክ የተወለዱበት ተብሎ አንድ ጉዞ ነበር። እዛ ላይ በአጋጣሚ ተገናኝተናል ንጉሴና አይጠገብም ካንተ ጋር አንተ ያለህበት ቦታ መሄድ። ምክንያቱም በእውነት እነዚህ ዜማዎች ሌላ ቦታ አንሰማቸው የሉም። በቤትነቱ አካባቢ የሉም፣ አይጠቀሙባቸው። ደግሞ የኛ ሀገር የዚህ የትውፊቱ አንዱ አካል ነው ይሄና በጣም ትልቅ ገንዘባችን ነው በጣም ይመስለኛል። እንደዚህ እየተዘመ እና እኔ ይሄንን አሁን ሌሎቹ ዝም ሲሉ ምን መሰለሽ ይሄንን በሚመለከት ለዝክረ ስምኪ ለስምሽ ለማለት ነው ለመቤታችን እና ለዝክረ መንክር ጣይሙ እንደው ጣይም ላለው ድንቅ ለሆነው ስምሽ ለዝክረ ስምኪ መንክር ጣይሙ ለዝክረ ስምኪ ስምሽ ያው ጣይሙ እንደው ልዩ ነውና አወይ ግብረ ድንግል አወይ ያቢ ክብራ አወይ ግብረ ድንግል አወይ ያቢ ክብራ ማን ይደግመሽ ይሆን ከሞተ ደብተራ መንክር ጣይሙ ለዝክረ ስምኪ ይላለሁ። እንደዚህ ይሄ ነገር አበቃ ከተመ ማን ሊለው ነው? ከዚህ በኋላ ትውልድ ካልያዘውና ካልተከተለው እንዴት ሊሆናል እያልኩ አንዳንድ ጊዜ እንዲህ አይነቱ ዜማ ያዘማለሁ። ቅድም የዚህ አሁን እያወራን ነው የጠላና የጠጅ ነገር። አራዳ እንግዲህ መቼም ዋናው መጫወቻ አራዳ ነው። የአዲስ አበባ ከተማም አራዳ ነው እና ሁሉ ነገር አራዳ ነው። ቅድም ይጠላ ሽምቢ ያለ እየጣፈጠ እያመረቀ በቃ እንደው እየተጠጣ ብለናል። የአራዳው ጊዮርጊስ ይሁንሽ ጠበቃ ይሄ ላንቺ ተሰጥቶሻል። አዎ መቀበል አለብሽ። ይሄ ኮምን ማለት አይደለም። አዎ አድማጮችም እንደሚስማሙበት ተስፋ ጠራጣሪ ቢሆን አዎ ግድ የለም እሱ ያው አንቺ አመራሩን እየሰጠሽ ባለሙያዎቹ እንትን አንቺ አቅርቦቱን ካሳመርሽ ሌላውን ግድ የለም ብቻ እንዳይጠፋ ማድረግ ነውና የአራዳ ቀን ያለ የአማርኛ ነው። ለምሳሌ ቆመ የስኳር ጠጅ ይላል።
ጠጅ መቼም እንግዲህ በማር ነው የሚሰራው ይሉናል። እርግጥ በማር የምትሰሩ ልክ ናቸው እንላቸዋለን ዛሬ አይደለም። ግን አንዳንድ ጊዜ ደግሞ ይሄ በብር 8 ነበር ድሮኛ የምንጠጣው፣ በስሙኒ 2 ነበር ድሮ ሆኖችን። ዛሬ ያ ስንት ገብቷል? አንዱ ሊትር ወደ 60 ብር ገደማ ገብቷል እና ውድ ሆኗል። ጠጅን ከስኳር ጋር አገናኝቶ ነው አራዳ ቆመ የስኳር ጠጅ። ስኳር ጠጅ እንደው እንደተዘጋጀ እንዳለ እንደቆመ ከነጠርሙሱ ከነብርሌው ውስተ ደብረ ማህው ልብነ ሀገረ ስቃይ ወተርላ። ማህው ማለት ብርሌ ነው። በዚህ በብርሌው ልባችን ስቃዩም ተርላውም እንደው በመጠጡ ወበውስተ በርሜል ልብነ ምስትግባ በቀላ አተላውም ቡላውም አብሮ የሚወርደው በዚህ በልባችን አይደለም። ልክ ልባችንን ከብርሌ ጋር አነጻጽሮ ነው እና ወወዳይነ በበተራሆሙ አረቄው ጠላ፣ አረቄና ጠላው በዛ በብርሌው ልባችን ውስጥ በብርሌው አማካይነት ወደ ልባችን ውስጥ ይወርደ ይልና እሳታ አራዳ ኮኛክ እሷው ተቃጥላ አዋየቶ ለባቢሎን ገላ። ኮኛክ ራሷ ተቃጥላለች፣ እንደገና ደግሞ የአራዳ ልጅ ገላ ታቃጥላለች። አዋየቶ አቃጠለች ለባቢሎን ገላ። ባቢሎን ደግሞ ተቃጥሏል በመጽሐፍ ቅዱስ ታሪክ እንደምናውቀውና የአራዳ ልጅ ገላ ያቺ ኮኛክ አቃጠለች እንደማለት የድሮ እንዲህ አይነት ቅኔ እንዳለ ቅድም ሳላስታውስ ቀርቼ ነው እና አሁን ትዝ ብሎኝ ነው። እሳተ አራዳ ኮኛክ እሷው ተቃጥላ አዋየቶ ለባቢሎን ገላ። ቅድም ብዬሻለሁ። ይሄ ፋሲካ ያው ሰውና እግዚአብሔር የታረቁበት፣ በእኛ ባራዶች ደግሞ ቡናና ወተት የተዋሃዱበት፣ ስጋና ቢላዋ የተያዩበት፣ አራዳና ኮኛክ የተገናኙበት። በነገራችን ላይ እንደገና ወደ አራዳ እንመለስና የአራዳ ልጆች 2 ወር አይዘልቁም እኮ ብዙዎቹ። ግማሹ ላይ ያደናቅፋቸዋል። አንዳንዶቹ እንደው ማክሰኞም ይጀምራሉ፣ ረሰኞ ጀምረው አይ እኔ ያልሆነልኝ 15 ቀን የሚሄደዋል። አንዳንዶቹ ደግሞ እንግዲህ መቼም ጨዋታ ነው ያነሳዋል፣ እዛና እዚህ ነው የካፌ ነገር። አንዳንዶቹ ደግሞ ደብረ ዘይት ድረስ ግማሽ ጾም ይሄዱና ከዛ በኋላ ይቀጥላሉ። በጣም የሚገርሙን ግን ጾሙን ከጨረሱ በኋላ የጸሎተ ሐሙስ ዕለት ሐሙስ ገበያ ሄደው በገዝተው ያለት ይጀምራል እና የስቅለቱንም በዚሁንም 3 ቀን ሲቀርዘን እና እነዚህ ነገሮች እንዳሉ እንትን ፈልጌ ነው። እና ከፈለግሽ ወደ የፋሲካው ዜማ ብዙ ዜማዎች አሉ እኮ ዛሬ ምድር ጭምር ቅድም እንዳልነው ፋሲካ ታደርጋለች፣ ተድላ ደስታ ታደርጋለች። ወምድርን ትገብር ፋሲካ፣ ምድር ትገብር ትሰራለች፣ ታደርጋለች ፋሲካ። ለምን? በክርስቶስ ደም ታጥባለች ምድር ራሷ። ክርስቶስ እንግዲህ በዛ በተወጋ ጎኑ በፈሰሰው ደግሞ እያልን አይደለም እና በዛ ምክንያት ምድርም ይሄን ከምናርደው ከበጉ ጋራ አያይዞ የክርስቶስም ደም መፍሰሱና ምድርም ራሷ ሐሴት በክርስቶስ ደም ሐሴት ማድረጓል። እኛም ደግሞ ለስጋዊ ሕይወታችን ያው እርድ እያከናወን እንደምናደርግ ሲብን ወምድርኒ ፋሲካ ወምድርኒ ትገብር ፋሲካ በደመ ክርስቶስ ተአጽባ ክርስቶስ ሲል ምእመናኑ ካህናቱ ወምድርኒ ትገብር ፋሲካ ታጅብኝ ትችያለሽ። ወምድርኒ በጅሽ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ
ተሐጺባ በደመ ክርስቶስ ተሐጺባ በደመ ክርስቶስ። ወደ አማርኛ ምድርም ዛሬ ሐሴት ታደርጋለች፣ ምድርም ዛሬ ሐሴት ታደርጋለች፣ በክርስቶስ በደሙ ታጥባለች፣ በክርስቶስ በደሙ ታጥባለች። በክርስቶስ በደሙ ታጥባለች፣ በክርስቶስ በደሙ። እንግዲህ ቤት ጠላው ላይም ሆነው ቁርሱ ላይ ሆነው በየቤታቸው እርድ ላይም ሆነው ለሚያዳምጡት እንግዲህ አብረው በድጋሚ እንኳን አደረሳቸው እንላለን። ፋሲካዊ ነው፣ ይቀጥላል። ዜማው ምንም ስፍር ቁጥር የለውም፣ ይቀጥላል። ዘፈንና ዜማ እያቀላቀልን ነው ዛሬ። አሁን ምን እንጋብዛቸው? እነኝህ ሰዎች እንግዲህ ወሬ ያበዙብን እንዳይሉ፣ ልክ ዜማም እንዳይበዛ ሚዛኑንም ባንጠብቅ የሁሉንም እንግዲህ ለማሳየት ሞክረናል። እንግዲህ የክርስትና እምነት ወደ አንድ ክርስቶስ ለስጋው አደላ ቢባልም እነዛን ለማሳየት ሞክረናል። እኔ እንግዲህ የወጣቶቹንም ዜማዎች መርጣቸዋለሁ። ኩኩም ደስ ትለኛለች። እኔ ኩኩ ሰብስቤ። የትኛውን ኩኩ ሰብስቤ? እንደው ስለ እድሜ አናረጅም ለኛ እንደው ለኔም ለሁላችንም ለሁላችንም ለእናንተም ለሁሉም አናረጅምና ብንል እዚህ ላይ ደስ ይለኛል በእውነት። እሱን እንጋብዛለን። እንደገና ወደ አራዳ ልጆች እንመለስ። ይቻላል። ልክ ነው። ይድነቃቸው ተሰማን ስለ አራዳ ልጆች አንተ ነበርክ ንጉሴ የጠየቃቸው? አዎ እኔ ነኝ። አዎ ኢንተርቪው ስታደርጋቸው ይቅርታ እንደው ዝም ብዬ እንዲሁ ይድነቃቸው ተሰማ ብዬ ጥልጥል አረኳቸው። ነገር እንደገና ልድገማት። ከበሬታ ስለምንወዳቸው ስለምናከብራቸው እንደውም አብራቸው ነው ጋሽ ሲሏቸው ጋሽ ይድነቃቸው። እውነት ነው። አዎ ታዋቂው የስፖርት አባት የነበሩት አቶ ይድነቃቸው ተሰማን ማለቴ ነው። ይድነቃቸው ተሰማ ስል ለአራዳ እሳቸው እንግዲህ የአራዳ ልጅ እዚሁ አራዳ ጊዮርጊስ አካባቢ ተወልደው ካደጉት መካከል ናቸው። አሁን አራዳ የሚለው ነገር ሰፊ ትርጉም ይዟል አይደለ? ልክ ነው። ሰፊ ትርጉም ይዟል። የከተማ ልጅ ማለት ነው። አጠቃላይ የከተማ ልጅ ጎበዝ ማለት ነው። በትምህርቱ በእውቀቱም የሄደው እንደው አራዳ ነው ጎበዝ ነው ይባላል። ልክ ነው። አዎ። እና ምን ጊዜ ተጮሁ ምን ጊዜ ደረሱ የሚባሉት? አዎ። መገናኛ አራዳ ልጅ እነ ድንጋይ ኳሱ ምን ጊዜ ተጮሁ ምን ጊዜ ደረሱ። አዎ። ሌላው ደግሞ ከነካሳ ገብሬ ገንዘብ ተበድሮ የሚል ነበር አይደል? አንድ ግጥም። አዎ። አደረች አራዳ ላይ ነው እሱ መሰለኝ ያለው። አዎ። አደረች ከነ ድንጋይ ኳሱ አደረች አራዳ አሁን ስታመጨው እኮ የኔ ብርቱካኔ የኔ ጽጌረዳ አደረች አራዳ መገናኛ አደራሉ ቢሮ ለቤሳ በቀን የሚወጣው ይቅር አይነሳ አደራሉ ቢሮ ከነ ካሳ ገብሬ ገንዘብ ተበድሮ ካሳ ገብሬ የሚባሉ ሌላ የአራዳ ሰው ነበሩ ይመስለኛል እንጂ የቀድሞውን የኮንስትራክሽን ሚኒስትር ማለት አልነበረም። አይደለም። አይ ካሳ ገብሬ ሰፈር የሚባል ሳለ አይደለም አለ እኮ አለ። እና እንደዛ እንደውም እኔ ይሄ አራዳን ስታያይ ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው ይናፍቃል ነው የሚባለው። ብርሃኑ ዘሪሁን አንድ ጽሁፍ ላይ ወይ አዲስ አበባ ወይ አራዳ ወይ አገርም እንደ ሰው፣ ደራሲው ያልታወቀ ይሉታል ይሄንን ግጥሙ። ብዙ ግጥሞች እንግዲህ አሁን እነዚህ መገናኛ አራዳ ልጅ የሚሉት ሁሉ እነ ድንጋይ ኳሱ እነማን እንደጻፏቸው አይታወቅም። ይሄ ነው እንግዲህ እኛ የድሮውን ግጥሞቹን እየያዘን አቆይተናል። የአሁኑ ደግሞ ትውልድ እንዲህ እየያዘን የሚቀጥለው ማስተላለፍ አለበት እና ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው ይናፍቃል የሚሆነው። እኔ ከዚህ ምናል ሁለት ስንኛ አረኩ አንድ ባል ሳክብሮ አዎ ይናፍቃል መልስ ያስፈልገዋል። ይናፍቃል ወይ ነው ያለው። አዎ ይናፍቃል አገርም እንደ ሰው ትዝታው ላይ ነው የሚመላለሰው ብዬ ደምድሜዋለሁ። ይሄ ነው ኮፒራይት ይጠበቅሽ። ይህ በፊቱ ህዝባዊ ግጥም በሚለውን መዘግበዋለን። እሱ በህዝባዊ ይሁንና ወይ አዲስ አበባ ወይ አራዳ ሆይ አገርም እንደ ሰው ይናፍቃል ወይ የቀጥልልኛ መድፊያውን አንተ ይናፍቃል አገርም እንደ ሰው ትዝታው ላይ ነው የሚመላለሰው
ከቅድሙ ዜማ ጋራ መገኛ አራዳ ልጅ ከሚለው ጋራ ሊሄድ ይችላል። ወይም አደረች አራዳ አደረች አራዳ አደረች አራዳ አደረች አራዳ የኔ ብርቱካኔ የኔ ጽጌረዳ አደረች አራዳ ወይ አዲስ አበባ ወይ አራዳ ወይ ሀገርም እንደ ሰው ይናፍቃል ወይ አዎይ ይናፍቃል ሀገርም እንደ ሰው ትዝታው አይን ነው የሚመላለሰው። እንደዚህ ብለን ስንደመድመው ነው ልክ የሚመጣ ይድነቃቸው። ልክ ነሽ። እንዳነጋገርኳቸው ትዝ ይለኛል። ዘመኑ ረዘም አለ። ስለ አራዳ ብዙ አጫውተውናል። አራዳ እንግዲህ ያው ቅድም እንዳልሽው አራዳ ብልጥ ጎበዝ፣ እንደው ተናጋሪም ጮሌም፣ እንደው በእውቀቱም በዘመናዊነቱም ፈጠን ያለ ባለባበሱም በሁሉም ነገር መቼም አራዳ እኮ እንደው በቅኔውም አሁን ቅድም እንደሰማሽው ሳት አራዳ ኮኛክ እሷው ተቃጥላ ኮኛክ ቅጥል ብላ አዋየቱ ለባቢሎን ገላ እንደው የባቢሎንን ገላ እንዳቃጠለችው የአራዳውን ልጅ ገላ አቃጠለች። እንደዛ ነው። እና እንግዲህ አራዳና ፒያሳ ያው ታላቅና ታናሽ ናቸው ማለት ከፍና ዝቅ ብለው ነው ያሉት። ፒያሳ የሚለውን ቃል አቶ ይድነቃቸው በጣም ይቃወሙ ነበር። ፒያሳ ጣሊያንኛ ነው። ለምንድን ነው ፒያሳ የምንለው? ካስፈለገ በእንግሊዝኛው ስኩዌር እንደው ካስፈለገ፣ አለበለዚያ ግን ለምንድን ነው አደባባይ የማይባለው? ወይም ደግሞ አሁን እኔ ደግሞ እንደምለው በብዙ ሀገሮች አሉ እነዚህ ኦልድ ሲቲ የሚሏቸው አሮጌው ከተማ ቢባል እኮ ታሪክ እኮ ነው። ፒያሳ ምንድን ነው? ፒያሳ አሮጌው ከተማ ማለት አሮጌ ነው ማለት አለ። ውስጥ እኮ ብዙ አዳዲስ ነገሮች አሉ። በዚህ ባለሱቆቹም ቅር እንደማይላቸው ተስፋለ። ፒያሳን ስታነሺ ንግድ ባንክ ትዝ ይልሻል። አራዳ ንግድ ባንክ። እንደው ዛሬ ፋሲካ ነገር እንግዲህ የካህንም የወንጌልም ጉዳይ ከተነሳ አንዱ ካህን አንዱ ቄስ በዛ በአራዳ ጊዮርጊስ በባንኩ አካባቢ እንግዲህ ገንዘብ አወጥተው ሲሄዱ ወደ ቤታቸው ታክሲ ለመያዝ ምናምን በዚህ አንዱ ያገኝና በጥፊ ይላቸዋል። ጭር ብሏል አሉ። ከዛ ቀኝህን ቢመታ ግራህን ስጥ ይላል መጽሐፍ አይደለም እንዴ? ቀኛቸውን የመታቸው ግጥም ያደርግና እንደገና ግራውን ለመደገም ብድግ ሲያደርግ በሕግ አምላክ ይላሉ መምህሩ። ምን ነው መምህር ይላል ሌባም ደንግጦ፣ እንዴ ቀኝን መታኸኝ እንደገና ግራ የለት ደግሞ ትፈልጋለህ እንዴ? መጽሐፉ ቀኝህን ቢመታ ግራህን ስጥ የለም ያላቸው ትክክል ነው። ህሊናዬ ባይመክረኝ ኖሮ ክርስቶስ አስገድሎኝ ነበር። እና እንደዚህ ያሉ ተብሎ የአራዳ ቀልዶች አሉ። አራዳ ፓስታ ስፓጌቲ፣ የፓስታ ሽታው ስፓጌቲ ልክ እንደ ልብስ እንደ ሸሚዝ በመስተዋት ተደርጎ ውጪ ይታይ እንደነበር ነው አቶ ይድነቃቸው የነገሩኝ። ልትበይ ስትፈልጊ ያንን አይተሽ ነው። ዋጋም ሊኖር ይችላል። እዛ አይተሽ እንደምትገቢ ነው። ከሁሉም ትዝ የሚለኝ አንድ አርመን ነበር አሉ እዚህ ራስ መኮንን ቡና ቤት አካባቢ። እና ሰውየው መጠጥ ይሸጣል። አንድ ቋሚ ደንበኛ አለው። ያ ቋሚ ደንበኛ ከጠዋት ጀምሮ እንዲህ እንደ ዛሬው እንደ ፋሲካ ሆኖለታል ለሱ ሲጠጣ ውሏል። እና መጨረሻ ላይ ቅዳልኝ ሲለው በቃ ይላል አርመን። ይድነቃቸው ነች ነገር በቃ ይለዋል። በኋላ እሺ አንተ ጠጣ ይላል። ያው በዓል ስለሆነ ልጋብዝህ ይለዋል ባለቤት። እኔም አልፈልግም ይላል። ዳር አንድ እንደው ኮርነር ላይ ጥግ ላይ ሆኖ የሁለቱን መመላለስ ያዳምጥ የነበረ ሰው እንዴ ቅዳልኝ አለህ እምቢ አልከው፣ ልክ ነህ ሞቅ ስላለው ይሆናል። ጠጣ ተጋበዝ ሲል ደግሞ ለምን እምቢ ትለዋለህ? አይ መጋበዙን አልጋበዝም፣ ቅዳልኝም ሲለኝ እምቢ ያልኩት እኮ ደንበኛዬን በአንድ ቀን እንዳልጨርሰው ብዬ ነው። ምክንያቱም ነገ ተመልሶ ቢመጣ ነው ለእኔ የሚጠቅመኝ ብሎ አለ ብለው ይህንን እንዳጫወቱኝ አቶ ይድነቃቸው ትዝ ይለኛል። ብዙ ነገሮች አጫውቱኛል አቶ ይድነቃቸው። እና አራዳን በሚመለከት እንደው በደንብ ቁጭ አድርገውታል። እንደው አለባበሱን፣ አካሄዱን፣ ምኑን አራዳን በሚመለከት እና አለማየሁ እሸቴም ከዚህ በፊት ሌሎችም ስለነ ኪንግ ጆርጅ ስለነዚህ ሻይ ቤቶች እንደነ ቴክሳስ ሻይ ቤት ቴክሳስ ያወራል። አለማየሁ እሸቴ ራሱ ከቴክሳሶቹ አንዱ ነበረ። በፈረስ ይሄድ እንደነበረ አለማየሁን እየተከተሉ ብዙዎች አብረው ኋላው እንግዲህ ጸጉሩም ያመቻል፣ ቁመናውም ጥሩ ነው፣ ተክለ ሰውነቱ እና እንግዲህ አረማመዱ አራዳነቱም የአራዳ ልጅነቱም አለ እና እንደዛ እንትን እያለ ይሉ እንደነበረ ያጫውቱኛል። እና አራዳ ብዙ ትዝታ አለው። ሸገር ካፌ
ብዙ ጨዋታ እኮ አለ ከፋሲካ ጋር አለ። በግዢው ላይ ብዙ ጨዋታ አለ። አለ። ምሽቱ ላይ ብዙ ጨዋታ አለ። በግዛ ተብሎ ተልኮ በዛው የቀረም አባወራ አይጠፋም። አዎ በጣም በጣም ልክ ነሽ። በሱ ስለሱ መጫወት እንችላለን። በጉን ፖርቶ መጋሊያው ላይ ሰቅሎ ውስጥ ገብቶ ቢራውን ሲጠጣ በጉን የሚያስወሰደ አለ። የእኔ ደግሞ ምን መሰለሽ፣ እኔ በገዛው ወንደላጤ እያለሁ አመጣው ወደ ማታ ገደማ ነው መሳል ጀመረ በጉ። እና እንደ አጋጣሚ መቼም ቤት አረቄ አይጠፋም። የደብረ ብርሃን የሚሆን አረቄ ሰጠ ነው። እሺ ከዛ ይደር ብለነው ማታ ይታረድ ግድ የለም ብለነው አደረ። ኩሽና ያው አድቤት ነው የምንለው፣ እዛ አደረ። ጠዋት አንድ ጓደኛዬን ቀጥሬዋለሁ። ዜና አገልግሎት ይሰራ ነበር፣ ንጉሴ ኃይለ ጊዮርጊስ የሚባል ጎበዝ ነው መቼም። ይሄ በግ ሲገፍ ያሳምራልና እሱ የሚመጣው ከብርሃንና ሰላም አካባቢ ነው። እኔ ያለሁት 4 ኪሎ ባሻው ላይ ችሎት ነው። በጠብቀው አይመጣም። ቤት ያለችውን ደግሞ የምትረዳኝ የኔ ያው ረዳቴን ሰራተኛን ስጠራት ደግሞ እሷ መልስ አትሰጠኝም። አሁን እሱ እስቲ እንደው ብዬ ለማየት አንዳንድ ጊዜ ስትጓጉ የሚጠብቂ ሰው ሳይመጣ ሲቀር ወደ ውጭ ተወጪ ያለ ወጣሁና ውስጡን ወጥቼ ባሻው ላይ ችሎት ስደርስ እንደው አይኑን እየጠረገ መጣ። ንጉሴ ይባላል እሱ። ምን ነው ሞክሽ ያልኩት፣ አይ አረፈድኩ አለ። ማታ በቢራውን በምን ቆይተናል። እንደዚህ ፋሲካ ነው። አሁን ፋንቱ ተጣራሁ፣ መልስ የለም። ወዴት ሄደ? ጎረቤት ሄዳ ነው ብለን ከፈት አድርጌ ማድቤት ስገባ በጉ እንደው ወደ ላይ እንደው አይኑን እንደው ወደ ላይ አድርጎ እዛው ጸጥ ብሏል። እንቀርጥ እና ይሄ እንዳጋጠመኝ አንድ ጊዜ ትዝ ይለኛል። በትክክል የሆነ ነው። ሌላ ፊታውራሪ አስፋው የሚባሉ በኋላ ደጃዝማች ተብለዋል መሰለኝ። ይሄ የአዲስ አበባ ኢሰፓ ጽሕፈት ቤት ያለበት እሱ የእሳቸው ቤት ይመስለኛል። ከሱ ጀርባ ትልቅ አዳራሽ ነበራቸው። የፋሲካ ዕለት የአዲስ አበባን አድባራት ካህናት ሌሊት ያስገድፋሉ እና እኛ ከበዓታ ነው የምንነሳው። በዓታ ይታይሽ እንግዲህ ካሳንቺስ። ከዛ ልክ ቅዳሴ ሲገቡ ሌሎቹ እኛ በእግራችን 6 ኪሎ እንጀምራለን እና እዛ ገብተን በእውነቱ በደንብ አክብረውን ከየአድባራቱ ነው። ያን ጊዜ 44ቱ ታቦት ይባላል በአዲስ አበባ። ያን ያህልም አሁን ብዙ ነው እና ከዛ ገበታ በደንብ ተሰርቶ የበዓቶች፣ የገብርኤሎች፣ የስላሴዎች ተብሎ ገበታው እንደው ነጩ ወንበር፣ ጠረጴዛው፣ ቢራው ቅዱስ ጊዮርጊስ ቢራ ተደርጎ፣ ጠላው፣ ጠጁ ተደርጎ፣ ጥሬው ስጋ እንዲህ እያደረግን ገድፈን እንደገና ደግሞ እየተጫወትን ወደ ታች እንመለስ እንደነበር ትዝ ይለኛል። ፋሲካ ብዙ ትዝታል። እንግዲህ እሳቸው ያው አንዱ መሆናቸው ነው ከጋባዥ ነው። እሳቸው ብቻ ናቸው። ሌሎችም ይኖራሉ እና የምናውቃቸው ግን በአዲስ አበባ ያሉ አድባራትን አብያተ ክርስቲያናትን ሰዎች የሚጠሩ እሳቸው ናቸው። እንግዲህ ሌሎችም ይሆናሉ። አሁን እንግዲህ ቅድም እንዳልሽው ነው። አሁን ለምሳሌ የገና የልደት ዕለት ሌሊት ተቀድሶ ሌሊት ነው የሚገደፉ። ያንን የሚያገድፉ አሉ። አሁን እንጦጦ ራግቤል አንድ ዘመን እንደ ዛሬ ፋሲካን ሄጄ አክብሬ ነበር። ሌሊት እዛው ነው የሚገድፉት። ምዕመናኑ ያመጣሉ፣ ካህናቱም እዛው ገብተው። የዚህ የሌሊት መግደፍ ወይም ደግሞ የመብል ነገር ከተነሳ እንደው ጨዋታ የካፌ ጨዋታ ከተነሳ ብዙ ጊዜ የሚያጨቃጭቀው መቼ ላይ መሰለሽ? ልደት ገና በዘመነ ዮሐንስ በ28 ሲውል ነው ያጨቃጭቃል። በ28 ይውላል። ያቺ ጳጉሜ አንድ ቀን 6 ስለሆነች እና ለምሳሌ ገና አሁን ሐሙስ ቢውል በ28 ሐሙስ ነው የሚበላው። ብሔራዊ በዓሉም ሐሙስ ነው። 29ስ ነው አርብ ነው። ይበላል አይበላም ነው። የገና ጋድ ነው እንደዚህ የሚባል የለም። ጋዱ በፊት ነው። አሁን እንግዲህ ማግስቱ ነው። ገናው በ28 ተከብሯል። ስለዚህ በ29 ጾም ነው የሚሉት አይደለም። አሁንም ይጾማል። ግን ይሄ ነው እያከራከረና እያነጋገረ ያለው እስካሁን ድረስ። አንዳንድ ቦታ አርብ ለታ ጠዋት ያርዳሉ። ሐሙስም ገናን አክብረው አርብ። ለምን? ጥንተ ልደቱ ትክክለኛ የልደቱ ቀን የጌታ ይሄ ነው 29 ነው ተብሎ። አሁን ደብረ ብርሃን ስላሴም አንድ ጊዜ ያርደው ተቃውሞ እንደነበር አስታውሳለሁ። ገና እንደምታውቂው ያው ብዙ ጊዜ የሚውለው በ29 ነው የሚውለው እና በ28 ሲውል በዚህ አንድ ጊዜ በ28 ይውልና ግን ሐሙስ ላይ የዋለለት ወይ ደግሞ ማክሰኞ የዋለለት ሮብ፣ እነዚህ ነገሮች ብዙ ያጨቃጭቃሉ። እርግጥ አሁን የሚባለው አትብሉ አታደርጉ ነው። ግን ጥንተ ልደቱ ነው ተብሎ የሚበሉም አሉ። ምንም የሚካድ ነገር የለም። አንድ ጊዜ ምን ሆነ እንግዲህ እንደዚህ ሐሙስ ለአርብ ዋለና በ28
ዓርብ ሆነና ጃንሆይ ሊቃውንቱን ሲጠይቁ እንዴት ነው አላቸው። አይ ጥንተ ልደቱ ነው ይበላል አሉ። አቡነ ባስልዮስ ደግሞ ታላቁ የሃይማኖት አባት የለም አይበላም፣ ዓርብ ነው፣ በዓርብነቱ መጾም አለበት፣ ያልፏል ይላሉ። አሁን ሁለት ተከፈሉና ዋና ዋናዎቹ አድባራት የሚባሉት እንደ በዓታ ገብርኤል፣ ሥላሴ ዓርብን ጠዋት ቀድሰው ተበላ። ገባይ በ28ም ገና ተበልቷል፣ ዓርብም ተበላ። አንዳንዶች ደግሞ እንደው ፓትርያርኩን ያከበሩ ወገኖች ደግሞ አረቡ፣ ግን በአብዛኛው ንጉሥ ወዳሉት ወገን ነው እና አቡነ ባስልዮስ አኩርፈው ደብረ ሊባኖስ ሄዱ። አኮረፉ ጃንሆይ የኢትዮጵያ ቤተ ክርስቲያን ርዕስ ናቸው፣ የበላይ ጠባቂ ናቸው። አንድ ፓትርያርክ ንጉሠ ነገሥቱ ሳያውቋቸው፣ አንድ ፓትርያርክ በዓታን፣ ሥላሴን፣ አራዳ ጊዮርጊስን ንጉሠ ነገሥቱ ደግሞ ጃንሆይ የበላይ ጠባቂነት አይበዛባቸው። ለኢትዮጵያ ቤተ ክርስቲያን ጵጵስናን ከግብፅ አሁን ይኸው በአባይ ጉዳይ እየተነጋገርን ነው አይደል? ከግብጾች እንደ ጵጵስና ውስጥ አሁን ቆይቶ ቢሆን እንዴት ልንሆን ነበር? ብዙ ችግር እኮ ሊኖርብን ነበር ማለት ነው አይደለም እንዴ? እና ሄደው አመጧቸው ንጉሠ ነገሥቱ። አባታችን ይቅርታ እኛ ሊቃውንቱ ያሉትን ይሰራ። ይሄ ነገር በጃንሆይ ጊዜ ብቻ ሳይሆን በምኒልክም ጊዜ ደርሶ ምኒልክ ጎበዝ ብልጥ ነበሩና መምህር ደፈረሱ ወደሚባሉ አንኮበር ወደሚገኙ ሊቅ ላኩ መልእክት። መምህር እንግዲህ ቀደም ብለው ነው እነሱ ያሰቡት፣ ገና በዓሉ ሳይውል ጀምሮ እንዴ ዘንድሮ ገና በ28 ሐሙስ ነው ዓርብ ይበላል ወይ እንዴ ስጋ አምጣ አሉ ሰዎች። ያን ቀን ጾም ቀን ነበር። ሄደው እንትን ሲሏቸውና ስጋ ሰጧቸውና ያን እንትለት የዕለት ዕለት ያንን ስጋ እንትን አላመጡና እሳቸው በተፈጥሯቸው ስጋ አይበሉም አሉ። ያን ስጋውን ተውት፣ አስወጡት ማለት ተፉት እና ምን አሉ እንዴ ጌታዬ በተወለደበት ቀን፣ ክርስቶስ በተወለደበት ቀን እንደ ዛሬ ፋሲካ አንድ ዓርብ አይደለም 100 ዓርብስ ቢበላ አሉና ደመደሙታ። ሊቁ ደፈረሱት። ይሄ እንግዲህ ከምኒልክ ጊዜ ጀምሮ ነው እና አሁን ግን አንዳንድ ነገሮችን በቤተ ክርስቲያን አካባቢ እየተሻሻሉ ነው። የጥንቱ አካሄድ እየቀረ ነው። አርሉ ለጾም ይሉናል። እኛ እንግዲህ ወደ ጾም አርሉ ነው እንቀበላለን። ይሄንን ግን ይሄ ነበር እንዴ ታሪኩ መወራትና መወሳት መነገር አለበት። አንድ አዋቂ ሰው ደግሞ ምን አሉኝ ቅርብ ጊዜ ጾም ከ7 እስከ 70 ነው፣ ከ70 በኋላ ጾም አያስፈልግም የሚል ነገር አንድ ሰው ተናገሩ። ይሄም አለ እንዲህ ያለ ነገር 70 ዓመት ከሞላው በኋላ ሰው ወይም ወደ 80 ወደ 90 ከሄደ በኋላ ጾም እየቀነሰ ይሄዳል። እንዲህ የሚል እንደው በትክክል የለም። ግን ሰውየው ታማሚ ከሆነ በእድሜ ምክንያት በርጅና ምክንያት ጠዋት ቁርስ መመገብ ካለበት የጾም ሰዓቱን ማክበር ከሌለበት እንደማይችል ከተረጋገጠ ለአበ ነፍሱ ለንስሐ አባቱ ተነግሮ ይቻላል። ይሄ እኮ ለምን በሽምግልና ጊዜ ብቻ ሳይሆን ሰውየው የሚታመምና መድኃኒት በየጊዜው የሚወስድ ከሆነ ወጣትም ቢሆን ምንም መንገርና እንትን ማለት ነው እና ያንን ስጋውን ምኑን አንዳንድ የሚከለክለውን ነገር ማድረግ ነው እንጂ የሰዓቱ ጉዳይ ግን ገደብ እንደዚህ ነው ተብሎ ብዙ ጊዜ እንደዚህ ይላሉ። እርግጥ የሰው ልጅ መቼም እድሜው እስከ 40-50 ድረስ ደህና ሆኖ ይጾማል፣ ያከፍላል፣ ይችላል። ከዛ በኋላ ያለው ዳዊትስ ብሎ የለ እንዴ የሰው ልጅ እድሜ 70 ሲሆን 70 ነው ያለው። ሲሆን ከበዛ 80 ነው። ከዛ በኋላ ጣር ጋር ነው ብሏል። ስለዚህ ይህንን በአስተዳደር በንስሐ አባቱና በልጅየው መካከል ማድረግ ይቻላል ይችል ነገር ነው እንጂ ይህን ያህል የሐኪምም ትእዛዝ አንዳንድ ጊዜ ሲመጣ እኮ ሽረሽ እንደገና ደግሞ ያው ንስሐ ትቀበይና ሰግደሽ ብለሽ ወይም ጾመሽ የኃጢአት እንዲፋቅ ይደረጋል። እና እንደዚህ አይነት ነገር አለ። የሀገራችን ሊቃውንት እንግዲህ እነ መምህር ደፈረሱ ችግሩ ጽሁፋቸው የለም። እሱ ነው የሚያሳዝነው። የለም የመምህር ደፈረሱና የሌሎች በጣም የታወቁት ይሄ እንግዲህ ጸጋና አሁን ዛሬ ያንነጋገርበትም የጸጋና ቅባት የሚባል እምነት እንዳለ ታውቂያለሽ። ሁለት አይነት እና በዛ ምክንያት ስማቸው የሚነሳ ሊቃውንት የእነሱን ዝርዝር እኔ አባቴ መጽሐፍ ላይ ጽፌዋለሁ። የመምህር ደፈረሱም አንዱ ነው። የሌሎችም እንደዚህ ይነሳል እና ግን ምንድነው ከትውልድ አሁን እኔ እንዲህ ተናገርኩት ከኔ በኋላ ደግሞ አሁን ያለው ደግሞ ትውልድ ይሄን ይዞ እንዲህ ይባል ነበር ነው እያለ መቀባበል አለብን። እንዴ ግጥም መያዝ አለብን። ወጣቱ የተነገሩ ግጥሞችን መያዝና አሁን ወይ አዲስ አበባ ወይ አራዳ ወይ የሚለውን ምናልባት ለአንድ ወጣት ብታነሺ ያንን ላይልልሽ ይችላል። መገን ያራዳ እንዴ ይሄ እኮ በእኛ ጊዜ ያለ ነው። እነሱ ደግሞ ይዘው እንዲህ ይባል ነበር የሚለው ነገር ማቆየትና መታወቅ ማቆየት አለባቸው። ወደ ዜማ እንሂድ። ፋሲካ ዜማ እናርግና በዚሁ እንደምድም። እሺ ይቻላል። ትዝ
ትንሣኤከ ለአመነ ትንሣኤከ ለአመነ ብርሃንህን ላክልን ትንሣኤን ላመን ለእኛ ፈኑ ዲቤነ ብርሃንከ ፈኑ ዲቤነ ላስቸግርሽ ነው ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃንከ ፈኑ ዲቤነ ብርሃንከ ፈኑ ዲቤነ ብርሃንከ ፈኑ ዲቤነ ብርሃንከ ፈኑ ዲቤነ ዮም ፍስሐ ኮነ ዮም ፍስሐ ኮነ በትንሣኤው የሰው ልጅ ዳነ በትንሣኤው የሰው ልጅ ዳነ በትንሣኤው የሰው ልጅ ዳነ በትንሣኤው የሰው ልጅ ዳነ እሰይ ደስ ይበለን እሰይ ደስ ይበለን እሰይ ደስ ይበለን እሰይ ደስ ይበለን ጌታችን ተነሳልን ትንሣኤው ከበረልን ጌታችን ተነሳልን ትንሣኤው ከበረልን አማን በአማን አማን በአማን ይኸው ነው አማን በአማን ጎሽ አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ ማዝ እየጨረሱ በጣም አመሰግናለሁ። አገልግሎቱ ክርስቲያን ብዙ ያው በርቀት እንዲሁ በውጭ መሳለም አንዳንድ ጊዜ የዓመት በዓሎች ሲሆኑ እየጋበዙኝ እየሄድሽ ዛሬ የትም ቦታ ብትሄጂ እንደ ባይተዋር ነው የምታየው። እርግጥ ቤተክርስቲያን የሁሉም ቤት ነው፣ የእኛ ሰዎች ደግሞ አያቀርቡም። አሁን ይሄ እኔ እንደው አንድ ቀን እድል አግኝቼ ፓትርያርኩ ፊት እንዲህ ብላቸው፣ እርግጥ አንዳንድ ነገሮች ሳቀርብ እንገናኛለን። በነገራችን ላይ ዛሬ ሌሊት እኔ ቤተክርስቲያን ሆኜ ሳላነሳልሽ የቀረሁት ጨምርልኝ እባክህ። ስላሴ ነው የኔ አጥቢያዬ እና እንደ አጋጣሚ ቤተክርስቲያኑ ያው ጠባብ ነው ማለት እንችላለን። በቦሌና በሳሌተ ምሕረት አይነት ስናየው በመድኃኔዓለም ስናየው እዛ ብዙ ሰው ይዛል እና በጊዜ ሰው ሞልቶ ስለነበረ እኔ እንደ አጋጣሚ ውጭ ነበር የቆምኩት እና ውጭ እንደ አጋጣሚ መኪናም አንዳንዴ ሲበርድ ሲቀዘቅዝ እና በላውድ ስፒከሩ አማካኝነት ይሰማ ነበር። የቆምኩት ጥላሁን ገሰሰ ሐውልት አጠገብ ነው። እሺ እዛች ጋር አለች ኮሪደር ወደ ውስጥ የምትገባ እና ጥላሁን በነገራችን ላይ በ12 እንደዚህ መሰለኝ የሞተው ሚያዝያ እና በዚህ ሳምንት ውስጥ ፋሲካ ተከብሯል። አሁን እንግዲህ ጥላሁን እዛ ያለው ሐውልቱ በቀጥታ የሚያየው ጥላሁን አሸጋግሮ ሌሊት እንግዲህ የምሰራው ስታስቢ ሌላ ነገር ነው። ሰው ከማማት እንደው እና ነገር ማሰብ ጥሩ ነውና ሌተና ጀነራል መርዕድ መንገሻን ነው የሚያያቸው። እዛ የእሳቸው ሐውልት አለ ከጥላሁን እንትን ፊት ለፊት እና ሌተና ጀነራል መርዕድ መንገሻ ደግሞ የ53ቱን መፈንቅለ መንግስት ከከሸፉ ሰዎች አንዱ ናቸው። ታመው ቤት ውለው ነበር። ከዛ የራስ አበበ ሚስት ራስ አበበን ቀደም ብለው መንግስት ወስደዋቸው ስለዘገዩባቸው ለመርዕድ ይደውሉና ኧረ እንደው አበበ ሄዶ ቀረ ነገሩ አላማረኝም ሲሏቸው ሌተና ጀነራል መርዕድ 4ኛ ክፍለ ጦር ገብተው ነው ሌሎቹን እነ ጀነራል ከበደ ገብሬን እነዚህ ጀነራሎች አስተባብረው ያው እንግዲህ እነ መንግስቱ መፈንቅለ መንግስት እና ይሄንን ነበር። ጥላሁንም ያው አልቻልኩም ንዝንስሽን አልቻልኩም እኔ ለኔ ያልሆንኩም ብሎ በሚለው ዘፈኑ ጥቂት ቀን እኮ ታስሯል ጥላሁን እና ይሄንን እያየው እንደገና ደግሞ ከሳቸው አጠገብ ደግሞ አቡነ ሚካኤል የሚባሉ ታላቅ ሰው አሉ ሰማይት
ጎበዝ ሰው እንደው እና እሳቸውን ከዛ ማዶ ጥላሁን አሸጋግሮ የሚያየው ሲልቪያ ፓንክረስትን ነው። ሲልቪያ ፓንክረስት እንደው ትዝ ብሎ ይባክሽ ረስቼው እኮ ሲልቪያ ፓንክረስት ደግሞ በዚህ በእኛ በነጻነታችን ትግል ትልቅ አስተዋጽኦ ያደረጉ እናት ናቸው እና ለኢትዮጵያ ትልቅ የሰሩ እንግሊዛዊት ናቸው እና ሐውልታቸው እዛ አለና ራስ ምሩም አርበኛው እዛው ከሲልቪያ ፓንክረስት ጎናሉና ተክለ ሃይማኖትም አሉ ፓትርያርኩና ያንን እያረኩ ወይ ጥላሁንና ጥላሁን ምንድነው ዘፈኑ ሰው ፍቅርን ካገኘ ምግብንም ማሞልቷል። ይሄንን ከክርስቶስ ከዛሬው በዓል ጋር እያያዝኩ ፍቅር ሳቦ ለወልድ ኃያል መንበሩ ዋብጾ እስከ ለሞት ፍቅር ሳቦ ለወልድ ኃያል ጌታን ፍቅር ከዙፋኑ ከመንበሩ አወረደው ዋብጾ እስከ ለሞት እስከ ሞት አደረሰው። አየሽ ለምን ለኛ ለሰው ልጆች ሲል ነው ዛሬ ክርስቶስ ሞቶ የተነሳው ተሰቅሎ ሞቶ የተነሳው እና ጥላሁን ደግሞ ብዙ የፍቅር ዜማዎች ደርሷልና እንደው ሳይቸግረኝ የጥላሁንንም ነፍስ ይማር እያልኩ እንግዲህ መሰናበቻችንን እሱን እናደርጋለን። ሰው ፍቅር ካገኘ በቃ ምግብም አሞልቷል። በቃ እና ምግብ እንግዲህ ዋናው ትልቁ ነገር ከምግብ በላይ ፍቅር ነውና በሱ እንደመድማለን። በጣም አመሰግናለሁ። እንግዲህ ቀሪውን ቀን እንግዲህ በጥሩ ሁኔታ እንድታሳልፍ እመኝልሃለሁ። 50 ፋሲካ እንግዲህ 55 ቀን እኮ እንግዲህ ፋሲካ ነው። አዎ ፋሲካ ነው። በቃ በዚህ መሀል እንግዲህ እርገት የሚሉት አለ፣ ጰራቅሊጦስ አለ። በነገራችን ላይ ነገ ደግሞ ማዕዶት ነው፣ መሸጋገሪያ ማዕዶት እኮ ድሮ ብሔራዊ በዓልም ነበር። እንደውም በዚህ አጋጣሚ በዛሬው ዕለት ልጅ የሚወልዱ እናቶች ቢኖሩ ልጃቸውን ማዕዶት እንደው ቢሉት እንደው ወደ 50 ፋሲካው መሸጋገሪያ ቢሉት ደስ ይለኛል። ማዝዬ በጣም አመሰግናለሁ። ወደ ቤቴ ወደ ልጆች ወደ ባለቤቴ ልመለስ። እግዚአብሔር ይስጥልኝ። ላንቺም ከናበበ ለሸገር ቤተሰቦች ሁሉ ለሸገር አድማጮች ሁሉ መልካም የፋሲካ በዓል እንዲሆን እመኛለሁ። 50 ፋሲካ ይሁንልናል። አዎ እሺ፣ እግዚአብሔር ይስጥልኝ። ለሁላችሁም ቀሪው የፋሲካ በዓል የደስታ እንዲሆንላችሁ እንመኛለን። ንጉሴ አክሊሉ ከመሰናበታችን በፊት እንዲህ ብለሽ መርቄ ብሎኛል። የትንሣኤን ያህል ደስታ፣ የሎሚን ያህል ሽታ፣ የስንደዶን ያህል ልምላሜ፣ የማቱሳላን ያህል ዕድሜ ስጣችሁ፣ ከክፉ ዘመቻ ከሚነቀንቅ ኮርቻ ይጠብቃችሁ ብለሽ መርቄ ባለኝ መሠረት ይኸው መርቄ ያለው ለሁላችሁም መልካም በዓል ብለናል።